ሰላም ቤተሰቦቼ እንዴት ናችሁ? ዛሬ የማቀርብላችሁ አይምሮን ለመቆጣጠር 10 መንገዶች የሚለውን ነው ማለት ነው። እንግዲህ ይህንን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። 90% የኔን ዩቲዩብ የምታዩ ሰዎች ያው ዩቲዩቡ እንደሚናገረው 90%ቱ ሰብስክራይብ ሳያደርግ ነው። ይሄ ሰብስክራይብ ማድረጉ ለኔ ይጠቅመኛል፣ እናንተን ደግሞ ምንም አይጎዳም። ስለዚህ ሰብስክራይብ እያደረጋችሁ የሚለቀቁ ነገሮችን እየመጡ ብታዩቸው ጥሩ ነው ብዬ ነው የማስበው ማለት ነው። ያው የማይጠቅማችሁ ከመሰላችሁ ደግሞ ሰብስክራይብ አታድርጉት፣ ችግር የለም። አይምሮን ለመቆጣጠር 10 መንገዶች። በመገኘት ይቆዩ። ስላለፈው ወይም ስለወደፊቱ ከመጨነቅ ይልቅ አሁን በምታደርገው ነገር ላይ አተኩር። ጥቂት ደቂቃዎችን የማሰብ ችሎታ እንኳን አእምሮን ሊያረጋጋ ይችላል። እንግዲህ ያ ባለፈው ህይወታችን ላይ ጥሩም ሰርተን ሊሆን ይችላል፣ መጥፎም አድርገን ሊሆን ይችላል፣ የሚቆጨነው ነገርም ሊኖር ይችላል። የሚቆጨንን ነገር በማሰብ ዛሬያችንን ማበላሸት አይገባንም። ይልቁኑ ትኩረት መስጠት መቻል ያለብን ከትላንትናው ካለፈው ላይ ምን ትምህርት አገኘው፣ በምን ስህተት ያ ነገር መጣ፣ ያ ጉዳት የጎዳኝ እኔ ተሳስቼ ነው ወይስ እኔ ባለማሰቤ ነው ወይም ደግሞ በራሴ ደግነት ነው ወይስ በምንድን ነው ብለን እንድንቆጭበት ሳይሆን ለነገር ደግሞ ትምህርት እንድናገኝበት ስለሚያስፈልግ በዛ መልኩ ብቻ ማየት መቻል አለብን ማለት ነው። ግብዓቶችን ይቆጣጠሩ። የሚመለከቱትን፣ የሚያነቡትን፣ የሚያዳምጡትን አስተሳሰቡን ይቀርጻል። መጽሐፍ ቅዱስም እንደሚለው ምን እንደምታስብ ምን እንደምትሰማ ተጠንቀቅ ይላል። ምክንያቱም ይቆጣጠረናል። የምናየው፣ የምናነበው፣ የምንሰማው ነገር አይምሯችንን ይቆጣጠራል ማለት ነው። ለምሳሌ ቀኑን ሙሉ ሆረር ፊልም ስናይ ብንውል በቃ ያ መንፈስ ይሄ ጭካኔ ምኑ ይቆጣጠረናል። በጣም ራስን ደግሞ ዘና የሚያደርግ ነገር ደግሞ ስናይ ብዙ ጊዜ ሪኮመንድ የሚደረገው ኮሜዲ ለዚህ ነው። ያ ደስታ የምንስቀው ነገር ሴሎቻችን እንዲነቃቁ ስለሚያደርግ መቆጣጠር መቻል አለብን። አሉታዊ ይዘት ያላቸውን ነገሮች መቀነስ ነው። አዎንታዊ ያላቸው ነገር ላይ ደግሞ መጨመር ነው ማለት ነው። ሀሳቦችንም ደግሞ ማሰልጠን። ሀሳቦች ያው ልማዶች ናቸው። አሉታዊ ቅንጦቶችን በአዎንታዊ መተካት መቻል አለብን። አልችልም ከማለት ይልቅ እረዳለሁ ማለት ወይም ደግሞ አግዝሃለሁ ብሎ ለሌላ ሰው ለምሳሌ እርዳታ በሚጠይቅ ሰዓት የአቅማችንን፣ የጉልበታችንን፣ የእውቀታችንን ያህል ብናግዘው ያ ራሱ ሳቲስፋክሽን ያመጣልና አይምሯችንን ዘና ያደርገዋል ማለት ነው። በነገራችን ላይ ክፉ ከሆነ ክፋት እየጨመርን እንሄዳለን እንጂ አንቀንስም። የአይምሯችን አካል እኔ እንደማስበው ማለት ነው። የአይምሯችን አካል አይምሯችን ውስጥ 2 ነገሮች አሉ። አንዱ አዎንታዊ፣ አንዱ አሉታዊ። ስለዚህ ለምሳሌ ስለሆነ ሰው ስናስብ የሆነ ሰው እኛን እርዳታ በሚጠይቀን ሰዓት አንደኛው ሀሳብ ይሄ አሉታዊው ምን እንድናስብ ያደርጋል? ትላንት የበደለንን፣ ትላንት ያከፋብንን፣ ትላንት እርዳታ ጠይቀነው እምቢ ያለንን ያመጣልናል ማለት ነው። አንደኛው ደግሞ አዎንታዊ ትላንት ባይረዳ፣ ትላንት ባያግዝን፣ ትላንት እንደፈለግከው ባይሆን ዛሬ ግን አንተ ከሱ ተሽለ እርዳው ይላል። ሰው ምርጫው የኛ ነው ማለት ነው። ክፋትን ከምንቀበል ከሆነ ክፋት እየጨመረ ይሄዳል። ደግነትን ያ ክፋትን ሪጀክት እያደረግን ደግነቱን እየተለማመድ ነው ከሄድን ሁሌም የተሻለ ሰው እንሆናለን ማለት ነው። ስለዚህ እነዚህ ነገሮች ማወቅ መቻል አለብን። ክፋት ይበቅላል፣ ክፋት ነው እንትን የሚለው ማለት ነው። ግልጽ ግቦችን አውጣ። ግራ የተጋባ አእምሮ የተዘናጋ አእምሮ ነው። ግልጽ ግቦች ሲኖሩት አእምሮን የት ትኩረት ማድረግ እንዳለብን እናውቃለን። ግልጽ ግብ ከሌለን ግን የትም አንደርስም ማለት ነው። የትም ምንም ማድረግ አንችልም። አዘውትረን ማሰብም ደግሞ ያው የተሻለ ነገር ማሰብ ስንችል ነው የተሻለ ሰው መሆን የምንችለው ማለት ነው። አለበለዚያ ግን ምንም ማድረግ አንችልም። ራሳችንንም መቆጣጠርም አንችልም። የምናስበውን ነገር ደግሞ መመጠንም አንችልም። ሰዎች አስቡ ብለው ሁሉ የሚያሳስቡን ዘመን እኮ ነው። በዚህ ዘመን የራሳችን ሀሳብ ያልሆነን የሰዎችን ሀሳብ ይዘን የምናራምድ ሰዎች ነን ማለት ነው። ከመጠን በላይ ማሰብም ማስወገድ ነው። እያንዳንዱ ሀሳብ ለእርሶ ትኩረት ሊሰጥ አይገባም። መልቀቅን መማር። ከመጠን በላይ ማሰብ ችግሮችን ሳይፈታ በጉልበት ደግሞ የምንሰራውን ነገርም ደግሞ
ጥቅም የለውም ማለት ነው። ስለዚህ ከመጠን በላይ ማሰብንም ማስወገድ ያስፈልጋል። ተግሳጽን መገንባት እንግዲህ መደረግ ያለበትን ማድረግ ያስፈልጋል። ተግሳጽ አይምሮአዊ ስሜትን ሳይሆን ተግባርን እንዲከተል ያሰለጥናል ማለት ነው። ተግሳጽ የማይፈልጉ ሰዎች አሉ። ሁሌ ጎሽ ብቻ፣ ሁሌ ተሳስተሃል እንዳይባል ጥረት የሚያደርጉ ሰዎች አሉ። ተሳስተሃል ብለን በምንነግርበት ሰዓት ደግሞ ምን ይሆናል መሰላችሁ? ወደ ጸብ፣ ወደ ምናምን ነገር ይሄዳል ማለት ነው። እና ተግሳጽን መገንባት ምን ማለት ነው? ስህተት ሲኖር ማረም፣ ስህተት ሳይኖር ደግሞ አፕሪሺዬሽን ያስፈልጋል ማለት ነው። ሰውነትን ይንከባከቡ። ሰውነትን መንከባከብ ጤናማ አካል፣ ጤናማ አይምሮን እንዲኖረን ያደርጋል። የአካል ብቃት እንቅስቃሴ ማድረግም ይጠቅማል ማለት ነው። ትኩረትን የሚከፋፍሉ ነገሮችንም ደግሞ መገደብ። ስራ ስንሰራ የሆነ ነገር ይደረባል። መጽሐፍ ስናነብ እንደዚሁ፣ ሌሎችም ነገሮች ማለት ነው። ምስጋናንም መለማመድ። ትኩረትህን በጎደለ ነገር ላይ ብቻ ሳይሆን በሞላ ነገር ላይ ማድረግን ምስጋና ለፈጣሪም ለሰውም ሁልጊዜ መልመድ መቻል አለብን። አንዳንድ ጊዜ ሰዎች ብዙ ነገር ተደርጎላቸው ቴንኪው ለማለት ይቆነናሉ። ተረጂ ናቸው፣ ችግረኛ ናቸው፣ እያገዝካቸው ነው። አለማገዝም መብት እንዳለ አያስቡትም። ስለዚህ ቴንኪው ማለት ለነሱ በመሰረቱ ሰውን ካላመሰገንክ አምላክህንም አታመሰግን። ስለዚህ ለእነሱ ቴንኮ ማለት በጣም ለአንተ የሆነ ነገር የሰጠው ያህል ነው የሚያስቡ። የሆነ ክብር፣ የሆነ በቃ የተሻለ ነገር ያደረጉልህ አድርገው፣ ያው የክፋታቸው ውጤት ማለት ነው። እና እነዚህ ነገሮች መለማመድ መቻል አለብን። ቤተሰቦቼ አመሰግናለሁ ስለሰማችሁኝ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ።